መላው ዓለም በስጋት ሲጠብቀው የነበረው ያ ወሳኝ የባህር በር የሆርሙዝ ወሽመጥ ሙሉ በሙሉ ተዘግቷል። ኢራን ለመርከቦች የመጨረሻውና አስፈሪውን ቀይ መስመር አስምራለች። ሰላም ጤና ይስጥልን የተከበራችሁ የቻናላችን ቤተሰቦች። በሌላ በኩል የተኩስ አቁም በተባለበት በሊባኖስ ምድር ላይ ሂዝቦላ በፍጹም አንፈቅድም ሲል አዲስና ከባድ አቋም ይዞ ብቅ ብሏል። በመቀጠልም የ25 ቢሊዮን ዶላር ትልቅ የኢኮኖሚ ጦርነት ትራምፕ አንድም ስባሪ ሳንቲም አልሰጥም ካሉም በኋላ ነገሩ ወዴት አምርሯል? እነዚህ መረጃዎች በዝርዝር ይዘን ቀርበናል። እስከ መጨረሻው አብራችሁን ቆዩ። ቪዲዮን ላይክ፣ ቻናላችንን ሰብስክራይብ ማድረግና የደውል ምልክቷን መጫን ቤተሰብ ይሁኑ። በቀጥታ ወደ ዝርዝር መረጃዎቹ አልፋለሁ። አብረን እንከታተለው። በቅድሚያም የሆርሙዝ ወሽመጥ መዘጋትና የኢራን ጠንካራ ማስጠንቀቂያ። የኢራን አብዮታዊ ዘብ ለዓለም አቀፍ የባህር ትራንስፖርት እጅግ አስደንጋጭ የሆነ መግለጫን በመስጠት ወሳኙን የሆርሙዝ ወሽመጥ ሙሉ በሙሉ መዝጋቱንና ለሁሉም መርከቦች ጥብቅ ማስጠንቀቂያ ማስተላለፉ ተሰምቷል። የማዕከላዊ ወታደራዊ እዙ እንዳስታወቀው ይህ እርምጃ የተወሰደው በደቡባዊ ሊባኖስ የተፈጠረው ወታደራዊ እንቅስቃሴ አሜሪካና ኢራን በጋራ የደረሱበትን ስምምነት የሚጥስ ሆኖ በመገኘቱ ነው። የባህር ኃይሉ ማናቸው መርከቦች ወደ ወሽመጡ እንዳይቀርቡና ራሳቸውን ከአደጋ ቀጠና እንዲያርቁም አሳስቧል። አርብ ዕለት ብቻ ዲፕሎማሲያዊ መፍትሄ አግኝቶ ሙሉ በሙሉ ተከፍቶ የነበረው ይህ ወሳኝ የባህር ላይ መተላለፊያ አሁን ላይ ደግሞ ዳግም ዝግ ሆኗል። ሀታም አላምቢያ በመባል የሚታወቀው ወታደራዊ እዙ በሀገሪቱ ቴሌቪዥን በሰጠው መግለጫ ይህ ጠላት የገባውን ቃል ባለማክበሩ የተወሰደ የመጀመሪያ ደረጃ እርምጃ ነው። በቀጣይ ተጨማሪ ውሳኔዎች ይተገበራሉ ብሏል። ኢራን እንደምትለው ከሆነ ከአሜሪካ ጋር በነበረው የመግባቢያ ስምምነት ላይ በሊባኖስ የሚካሄደው የኃይል እርምጃ እንዲቆም ቢገለጽም በተግባር ግን አለመቆሙ ስምምነቱን አፍርሶታል። ምንም እንኳን እስራኤልና ሂዝቦላ አርብ ዕለት ተኩስ ለማቆም መስማማታቸው ቢዘግቡም በአካባቢው ያለው ውጥረት አሁንም የቀጠለም ሲሆን ሁለቱ ሀገራት ለቀጣይ ንግግር በስዊዘርላንድ ይገናኛሉ ተብሎም ይጠበቃል። ይህ የኢራን ቁርጠኛና ጠንካራ ወታደራዊ አቋም እንዳለ ሆኖ በዋሽንግተን በኩል ደግሞ ይበልጥ ሰዎችን ያስገረመ ሌላ ትልቅ የፖለቲካ ዲፕሎማሲ ተጀምሯል። ቀጣዩ መረጃችን ይህን ያሳየናል። አብራችሁን ቆዩ። የትራምፕ ዲፕሎማሲያዊ ረገጣና በስተጀርባ ያለው ሚስጥር በዓለም ፖለቲካ መድረክ በአሁኑ ሰዓት እጅግ አስገራሚና ያልጠበቁ ዲፕሎማሲያዊ ክስተቶች እየታዩ ይገኛሉ። በሊባኖስ ምድር የ5 ሰዎችን ሕይወት በቀጠፈው የሰማይ ላይ ድንገተኛ እርምጃ ማግስት የፓኪስታን የውስጥ ጉዳይ ሚኒስትር በዋሽንግተንና በቴህራን መካከል ያለውን ውጥረት ለማርገብና የውይይት መስመር ለመክፈት በአስቸኳይ ወደ ኢራን አምርተዋል። በተመሳሳይ ሰዓት የአሜሪካው መሪ ዶናልድ ትራምፕ የኢራኑ የውጭ ጉዳይ ሚኒስትር አባስ አራጊችን በስዊዘርላንድ በሚካሄደው የሰላም ንግግር ላይ እንዲሳተፉ ልዩ ልዑካቸውን ልከዋል። ይህ በትራምፕ በኩል የተወሰደው እርምጃ ሁለቱም ወገኖች ዘላቂ መረጋጋትን ለመፍጠር የሚያስችል የቴክኒክ ውይይት ለመጀመር ፍላጎት እንዳላቸው ቢያሳይም ዋይት ሀውስ ስለ ልዩ መልእክተኛ ዊትኮቭ ጉዞ ለቀረበለት ጥያቄዎች እስካሁን ይፋዊ ምላሽ አልሰጠም። ነገሩ እዚህ ላይ ብቻ አያበቃም። የአሜሪካው የስለላ ተቋማት በውስጥ መስመር እንደገለጹት የእስራኤሉ ጠቅላይ ሚኒስትር ቤንጃሚን ኔታንያሁ የራሳቸውን የፖለቲካ ሕልውና ለማቆየትና ወታደሮቻቸውን ከሊባኖስ ላለማስወጣት ሲሉ ከአሜሪካ ጋር የተደረሰውን ስምምነት እያደናቀፉት ነው የሚል ከፍተኛ ስጋትም አለ። ትራምፕ ግን ለኔታንያሁ ባስተላለፉት ጠንከር ያለ መልእክት አንዳንድ ጊዜ መረጋጋትና ጭንቅላትን በአግባቡ መጠቀም ያስፈልጋል በማለት ስምምነቱን እንዲቀበሉም አሳስቧል። እንዲያውም ትራምፕ ሲናገሩ እኛ ባንኖርና የቢ2 አየር መከላከያ አውሮፕላኖቻችን ባይደግፏቸው ኖሮ እስራኤል ተገላ ትባረር ነበር በማለት የአሜሪካን ወሳኝነት በይፋ አስምረውበታል። በትልቆቹ ወንበሮች ላይ እንዲህ አይነት የቃላት ፍጥጫና የዲፕሎማሲ ድራማ እየተካሄደ ባለበት በዚሁ ሰዓት በቢሊዮን የሚቆጠር ዶላር የሚንቀሳቀስበት ሌላ አስገራሚ ምዕራፍ ተከፍቷል። ቀጣዩ መረጃችን ኢራን ልታገኘው ስላሰበችው ግዙፍ የሀብት ክምችትና የትራምፕን ቁጣ ይዳስሳል። አብራችሁን ቆዩ። በመቀጠል የቢሊዮኖች ፍሰትና የኃይለኞቹ ድርድር በዓለም አቀፍ ማዕቀብ ተይዞ ስለቆየው የኢራን ሀብት አዲስ መረጃ ወጥቷል። የኢራን ምክትል ፕሬዝዳንት መሐመድ ጃፋር ጋምፔና ከአሜሪካ ጋር በተደረሰው ስምምነት መሰረት ታግዶ የነበረው
ወደ 25 ቢሊዮን ዶላር የሚጠጋው የቴህራን ሀብት በሂደት እንደሚለቀቅ በይፋ አስታውቀዋል። ይህ የገንዘብ ልቀቅ እንዴት መፈጸም እንዳለበት የኢራን ፓርላማ አፈ ጉባኤ መሐመድ ባጋር ጋሊባፍና ሌሎች ከፍተኛ ተደራዳሪዎች የመጨረሻ ውሳኔ ላይ ይደርሳሉ ተብሏል። የኢራን ምክትል ፕሬዝዳንት አክለውም ወቅታዊ የጠብ መንፈስ መቆሙ በሕዝባቸው ላይ ያለውን የምጣኔ ሀብት ጫና በእጅጉ እንደሚያቀለው ገልጸው ይህ የተለቀቀው ሀብት ለአዳዲስ መንገዶች፣ ለአውሮፕላን ማረፊያዎችና ሌሎች መሠረተ ልማቶች በመዋል የሕዝባችን ደህንነት ምቾት ያረጋግጣል ብሏል። ይህንን የሀብት መለቀቅ ለአገሪቱ ትልቅ እፎይታ አድርገውታል። ነገር ግን ዶናልድ ትራምፕ ለዚህ ጉዳይ የሰጡት ምላሽ ፍጹም አስገራሚና ተቃራኒ ነው። ትራምፕ ሲናገሩ ኢራን ወደ ድርድር ጠረጴዛው የመጣችው እጅግ ተዳክማና ተስፋ ቆርጣ እንጂ እኛ ፈልገን አይደለም አብቅቶላቸዋል ካሉም በኋላ አሁንም ቢሆን ኢራን ከአሜሪካ አንድም ስባሪ ሳንቲም እንደማታገኝ በቁጭት አስረግጠው ተናግረዋል። ክቡራን አድማጮች፣ በትልቅ ዲፕሎማቶች አዳራሽ ውስጥ የቢሊዮን ዶላር ድርድርና የሐሳብ ጦርነት ቢፋፋምም በመሬት ላይ ያለው እውነተኛ ወታደራዊ እንቅስቃሴ ግን ፍጹም ሌላ መልክ ይዘዋል። ቀጣዩና የመጨረሻው መረጃችን በተኩስ አቁም ወሬዎች መሃል በሊባኖስ ምድር ምን እየተከሰተ እንዳለ በዝርዝር እንዳስሳለን። በመቀጠል በመሬት ላይ ያለው እውነታና ያልበረደው ውጥረት በትልቆቹ ሀገራት መካከል የተጀመረው የሰላም ስምምነት ከፍተኛ አደጋ ላይ መውደቁን የሚያሳዩ መረጃዎች ከመስመር እየወጡ ነው። የተኩስ አቁም ስምምነት መደረጉ ከተሰማ ከጥቂት ሰዓታት በኋላ ከደቡባዊ ሊባኖስ ናባቲያ ከተማና በአቅራቢያ ባሉ መንደሮች ላይ በተሰነዘረ የአየር ላይ እርምጃ የሁለት ሕፃናት ሕይወት ጨምሮ ቢያንስ የ7 ሰዎች ሕይወት አልፏል። አሁንም በርካታ ሰዎች በፍርስራሽ ስር እንደሚገኙ የሀገሪቱ ብሔራዊ ዜና ወኪል ዘግቧል። ይህ በእንዲህ እንዳለ የሂዝቦላ ከፍተኛ አመራሮች ባወጡት መግለጫ እስራኤል በሊባኖስ ምድር ላይ በነፃነት የመንቀሳቀስ መብት በጭራሽ አይኖራትም በማለት ጠንከር ያለ ማስጠንቀቂያን ሰጥቷል። አስታራቂ አካላት ባለፉት ቀናት ብቻ በሊባኖስ የ47 ሰዎችን ሕይወት የቀጠፈውና የ4 የእስራኤል ወታደሮችን ሕይወት የወሰደውን ይህን አስከፊ ግጭት ለማስቆም ሌሊት ከቀን እየጣሩ ይገኛሉ። ይሁን እንጂ የእስራኤል ወታደራዊ ባለሥልጣናት ወታደሮቻቸውን ከደቡባዊ ሊባኖስ እንደማያወጡና ወታደራዊ እንቅስቃሴያቸውን አሁንም አጠናክረው እንደሚቀጥሉ በይፋ አስታውቋል። ይህ በመሬት ላይ ያለው ግትር አቋም በአሜሪካና በኢራን መካከል በመካከለኛው ምስራቅ ሰላምን ለማውረድ የተጀመረውን ጊዜያዊ ስምምነት በትልቅ ጥያቄ ምልክት ውስጥ ጥሎታል። ዘገባው የቢቢሲ ነው። ክቡራትና ክቡራን የተከበራችሁ የዩቲዩብ ቻናል ቤተሰቦች በአሁኑ ሰዓት ዓለማችን ያለችበት እውነታ ይህን ይመስላል። የፖለቲካውና የዲፕሎማሲው ፍጥጫ በየደቂቃው አቅጣጫውን እየቀየረም ይገኛል። ይህ በኢራን በአሜሪካና በእስራኤል መካከል ያለው የኃይል ሚዛን ወዴት እንደሚያመራ በተጠንቀቅ የምንከታተል ይሆናል። የዛሬው መረጃችን ለእናንተ ምን አይነት ስሜት ተፈጠረባችሁ? የሆርሙዝ ወሽመጥ መዘጋት በዓለም ኢኮኖሚ ላይ ምን አይነት ተጽዕኖ የሚያመጣ ይመስላችኋል? ትራምፕስ ከኔታንያሁ ጋር ያላቸው ፍጥጫ እንዴት ይወጡታል? ያላችሁን አስተያየት በኮሜንት መስጫው ላይ አስፍሩልን። ቪዲዮን ከወደዳችሁት ላይክ ማድረጋችሁን እንዳትረሱ። ለቻናላችን አዲስ የሆናችሁ ደግሞ ሰብስክራይብ ማድረግና የደውል ምልክቷን መጫን በየሰዓቱ የሚወጡ ትኩስና ታማኝ ሰበር መረጃዎችን ቀድማችሁ አግኙ። በአዳዲስና በሌሎች ሰበር መረጃ እስከምንገናኝ ሰላም ለሀገራችን፣ ሰላም ለመላው ዓለም ይሁን። በያለንበት የዓለም ዳርቻ ቸር እንቆይ።